ኢትዮጵያውያን መከራ Survivors of alleged abuse in Myanmar have been speaking to DW about their horrifying treatment inside a secretive so-called scam factory. Chinese state media described the workers as, quote, scam suspects. The rescue group say many are victims of modern slavery. አሁን በየዜናዎቹ ብሎም በየሚዲያዎቹ የብዙ ኢትዮጵያውያን ወላጆች ልጆቻችንን አፋልጉን የበላቸው የማይናማር ጅብ አልጮሃለን የኢትዮጵያ መንግስት ጣልቃ ይግባ እያሉ በተደጋጋሚ ጠይቀዋል። የአዲሱ ዘመን ባርነት የሚባለው ህገወጥ ዓለም አቀፍ የሰዎች ዝውውር በዋናነት ከአፍሪካ ሀገራት በተለየ መልኩ ኢትዮጵያውያን ላይ ትኩረት አድርገዋል። ይህ ተልዕኮ የሚመራው ደግሞ በአደገኞቹ ወንበዴዎች ነው። ሰላም የተወደዳቸው የሰሞነኛ ቤተሰቦች፣ አሁን በዓለም እየሰፋ የመጣው አስፈሪው የባርነት ግዛትና የህገወጥ የሰዎች ዝውውር አሁን በብዙ ኢትዮጵያውያን ቤት ገብቷል። የብዙ ቤተሰቦችን ጎጆ አንኳኩቷል። እልፍ ወጣት ልጆችን በልቷል። ይህ ህገወጥ የጉልበተኞች እንቅስቃሴ ከማይናማርና ካምቦዲያ ድንበር ተነስቶ አሁን የዱባይ ሰማይ ጠቀስ ፎቆች ጋርም ደርሷል። ታዲያ ሰዎችን በማታለል ወደ ወንበዴዎቹ ግዛቶች በመውሰድ እጅግ ከባድ ሥራ በማሰራትና ጉልበት በመበዝበዝ የሚፈጸመው ጥቃት በሰሞነኛ ከመጀመሪያ እስከ መጨረሻ ይተነተናል። በቆይታችን ነገሩ የሚፈጸምባቸውን ሀገራት፣ ድርጊቱን የሚፈጽሙትን አደገኛ የወንበዴ ቡድኖችን የምንዳስስ ሲሆን በመጨረሻ ከዚህ ቀንበር የተላቀቀን አንድ ኢትዮጵያዊ ታሪክ ወደ እናንተ እናደርሳለን። አብራችሁን ቆዩ። ነገሩን ሰዎች ይሄ አሳማን የማጥመድ አይነት ማታለል ነው ይሉታል። ይሄ ማለት ደግሞ አሳማን ገና ሊያርዱት ሲፈልጉ ጥቂት ያበሉታል፣ እስኪ ቀርባቸው የሚፈልገውን ይሰጡታል። ወንበዴዎቹም የሚያደርጉት ይሄንን ነው። ገና ለሚያጠምዱት ሰው ቀድመው የሚፈልገውን ጥቂት ይሰጡታል። ሲያምናቸው ደግሞ ወስደው በሜዳቸው ባሪያ ያደርጉታል። ባለሙያዎች ደግሞ አይ ይሄ የክሪፕቶ ከረንሲ ላውንደሪንግ ነው፣ ሰዎችን በማታለል ገንዘባቸውን መዝረፍ ነው ይላሉ። ይህ ግን ድርጊቱ ሳይሆን ውጤቱ ነው። ልጆቹ ተታለው ከሄዱ በኋላ ሌት ተቀን ሰዎችን በማህበራዊ ሚዲያ እያገኙ ያታለላሉ፣ ገንዘብ ይወስዳሉ። በጠቅላላ ነገሩ የዘመናዊው ዓለም አዲስ ባርነት ነው። በአሁን ሰዓት እንኳን ሌላው ቀርቶ የተረጋገጠ በዱባይ የማታለያ ህንጻዎች የተዘጋባቸው ከ500 በላይ ሰዎች ያሉ ሲሆን በብዙ ሺህ የሚቆጠሩ ሰዎች ደግሞ ደቡብ ምስራቅ ኤዥያ በሳይበር ስሌቭ ካምፖች ይገኛሉ። አምስቱ አሰቃቂና አታላይ የወንበዴ ማህበሮች